ሰው በሌላ ሰው ቅዘን መዳን ይችላል? እንደዛ ብሎ ያስተማረ የለም። እሺ መረጃውን እያወጣን እናየዋለን፣ ችግር የለውም። በመጀመሪያ አንድ ነገር መዳን ይችላል ወይስ አይችልም ብዬ አይችልም። ለምንድን ነው የሚችለው? መልካም፣ በጣም ጥሩ። ግን አንድ ወንድሜ አንድ ኮሜንት የምነግርህ ነገር ማለት ለምናወራቸው ነገሮች ፖላይት ብናደርገው አሪፍ ነው። አሁን ቅዘን ምናምን ሳይሆን ተቅማጥም ካለ ተቅማጥ በል ችግር የለውም። ግን አሁን ይባላል ተቅማጥ ነው በዛ ሄድና እንደዛ የሚል በእርግጥም በዛ ሄድናል የሚል ባይኖርም ግን አሁን ቃሉ ነው ፖላይት ያልሆነብህ። እኔ እኮ አይደለሁም አነጋገራችን አይደለም። እኔ አሁን ስለ ገድላት ተአምራት ትክክል እንዳልሆኑ ልታስረዳኝ የሞከርክ ነው አይደለ? ስለዚህ እሱን ስታስረዳኝ ፖላይትሊ እኔ እስከማምንበት ድረስ ከሱ የተሻለ መገለል ነግረኝ ስለሆነ የተሻለውን ስነግረኝ ግን ያንን የምታስጥለኝ በጥበብ ነው እንጂ በዚህ አይደለም። አሁን ቅድም ወጋየሁ የምትባለው ሰምቻለሁ፣ እየሰማኋቸው ነበረ እንደዚሁ አይነት ንግግር ስትናገሩ እና አሁን ፖላይትሊ እናወራ። ለማንኛውም ወደ ውይይቱ። በጣም ጥሩ። ከእኔ በጣም የተሻለ ፖላይት የሚባል ሰው እንግዲህ እዚህ ውስጥ ብሩኬ አለ። ችግር የለውም፣ አንተም ቢሆን ቀጥል። ግን የምናወራበትን መንገድ በቃ እውቀት ለመያዝ ከሆነ የተሻለ መገለጥ ከሆነ እሱን የሚያስጥል የተሻለ ነገር በተሻለ መንገድ ብናወራ አሪፍ ነው። በቃ ችግር የለውም። ብሩኬ አለ አለው። ግን ቢኒ ይቀጥል። በቃ አካያ ትቀጥልለት ወይ ደግሞ ብድብድ ወይ ካካ። አይ ኖ ከአንተ ጋር ቀጥሉ። በቃ ከአንተ ጋር ቀጥሉ። ጨርሱ። አይዳንም ስላለኝ ማስረጃ ነው። ወደ ማስረጃው ስለሚገባ ከብሩኬ ጋር ትቀጥላላችሁ። ግን እሺ በአጭሩ እኔ ለምጠይቅ ጥያቄ አሁን ወይ አይደለም የሚል መልስ ከሰጠኝ ጥሩ ነው። ሰው በሰው ላብስ መዳን ይችላል? ሰው በሰው ላብ በጣም ባይዞ ድምፅ አለ አንተ ጋር የምትችልበት ቦታ ዞር ብትል ደስ ይለኛል። አይሰማም? ጫጫታ አለ በጣም ባክግራውንድ ላይ። እሺ ጸጥ ያለ ስፍራ ብትሆን አሪፍ ነው። እሺ ቀጥል። አሁንስ አልቀነሰም? እሱ አለ እንደውም ወይ ሚዩት አድርገውና ለመልስ ኦን ታደርገዋለህ። ችግር የለውም። እሺ አሁንስ አይደለ ዶክተር ይሻላል። እሺ ቀጥል። ወጣ ብለህ ማለት እሺ ቀጥል። ሰው አጽማትን የሞቱ ሶኮል ቅዱሳን አጽማትን በመሳም ድህነትን ያገኛል? ምን አይነት ድህነት ነው? አሁን እሱ ራሱ እኮ መብራራት አለበት። ምን እያለ ነው? እንደዛ የሚል ካለም ምንም አይነት ይሁን ምንም አይነት ድህነት ይሁን እኔ ሁሉንም ድህነት ነው የምጠቀልልልህ። አጽም መቃብር ውስጥ ሞቶ አጽሙን አውጥቶ አንድ ሰው በመሳሙ ቅዱሳንም ይሁን መቃብር ውስጥ ያለው የአጽም እንደው በእውነት የተረጋገጠም ቅዱስ ይሁን እንበል፣ እንደው የቅዱስ ጳውሎስ የራሱ ነው አጽሙን በመሳም ድህነት ይገኛል? አይ ምን አይነት ድህነት ያልከው እኮ ጳውሎስም አሁን በጨርቁ ሲፈውስ ነበር አይደል? እሱ ነው ጳውሎስ ከራሱ የፈውስ ምንጭ ሆኖ አይደለም መቼም እሱ አይደል? ስለ ጳውሎስ ጨርቅ አልጠይኩም እኔ ስለ ያው እናንተ የምታስሙት አጽም ሲጀምር እናንተ የምታስሙት አጽም የጳውሎስ አይደለም። ግን እንደው የጳውሎስ ራሱ ቢሆን አሁን ላነሳው ጳውሎስ አውጥቶ ቆይ አንድ ጊዜ ተረጋጋው። ስጨርስ ትመልሳለህ። ደርበህ ካወራም አንደማመጥ። የጳውሎስም ይሁን የማንም ይሁን ኦኬ፣ አጽሙን አውጥተህ በመሳም በመተሻሸት ድህነት ይገኛል? ቀጥል። መረጃን ይገኛል ወይ? መጀመሪያ መልስልኝ እኮ። ምን አይነት ድህነት አልኩህ እኮ። ድህነቱን ልታብራራልኝ ትችላለህ? ምንም አይነት ይሁን አልኩህ። ምንም አይነት የስጋ ፈውስ ሊሆን ይችላል፣
የዘላለም ሕይወትን ማግኘት ይሆን ይችላል። እሺ ምንም አይነት ድህነት ይገኛል ወይ? ቆይ አሁን ወደ ብሉይ ኪዳናዊ ስርዓት እንዳንሄድ ብዬ እንጂ መጀመሪያ መልሱን ስጠኝና ከዛ ወደ ማብራሪያው እንሄዳለን። ይገኛል ወይስ አይገኝም? የድህነት ምንጭ እግዚአብሔር ነው፣ ክርስቶስ ኢየሱስ ነው። እንግዲህ በክርስቶስ ኢየሱስ ጸጋ ካለው ሰውዬው ሊያድን ይችላል። ጥያቄ አይደለም። ሊያድን ይችላል። ድህነት ሊያገኝ ይችላል። እርግጠኛ አይደለም። ይችላል እንጂ አያድንም። ሊሆን ይችላል፣ ሊያድን ይችላል። ምክንያቱም እርግጠኛ መሆን የምትችለው በእግዚአብሔር ብቻ ነው። እሺ ቅዱሳን ተቀበሩበት በተባሉበት መቃብር መቀበር ያድናል? ቅዱሳን ምን መጀመሪያ ይሄ ሲጀመር አማኝ ነው በክርስቶስ የዳነ ሰው አይደል እንደ መቃብር ቦታ የሚቀበረው? የዳነ ሰው ለዳነ ሰው ነው ሲጀመር ማለት ማን የተቀበረው አይደለም። እኔ እኮ አሁን የጠየኩት ጥያቄ ወንድም አለ ያድናል ወይ? ምን አይነት ድህነት አልኩህ እኮ ምን አይነት ድህነት? የዘላለም ሕይወት ይሰጠዋል። የዘላለም ሕይወት እንዴት አድርጎ ክርስቶስን ሳያውቅ ለምንድን ነው የዘላለም ሕይወት ያገኘ ሰው እኮ ነው። ክርስቶስን ስለማወቅ አልጠየቁም እኮ በክርስቶስ የዳነ ሰው ነው የምልህ እዛ ሊቀበር የሚችለው ሲጀመር ክርስቶስን ስላወቀ ስለዳነ ምናምን። አንተ ሲጀምር ድህነትን ማንም እንደዳነ እርግጠኛ መሆን አትችልም። ምክንያቱም አንተ ራስህ የራስህን ድህነት አታውቀውም። ለምንድን ነው የማላውቀው? ተው እንጂ አንተ አሁን በዚህ ሰዓት ብትሞት የዘላለም ሕይወት አለ? እኔ እርግጠኛ ሆነህማ አትናገር እንደዚህ። አስተምሯችሁ ስለሆነ ነው ወንድሜ። አንተ የዘላለም ሕይወት አለ? አስተምሯችን እኮ የዘላለም አለኝ። ማንም ኦርቶዶክሳዊ የዘላለም ሕይወት አለኝ ይላል፣ ግን የሚልበት መንገድ ነው የሚለየው። ብራዘር ምንድን ነው የሚለየው? እኔ አሁን የዘላለም ሕይወት አለኝ ልልህ እችላለሁ። ይህንን የዘላለም ሕይወቴን ግን በሕይወት እስካለው ድረስ በቃ የዘላለም ሕይወት አለኝ ብዬ ዝም ብዬ እንደፈለገኝ የምናገረው አይደለም። በቃ ይሄ በጸጋ ያገኘሁት ነው። የጸጋው ባለቤት ለምንድን ነው የማትናገረው? አስፈላጊ ከሆነ በሚሆንበት ቦታ እናገራለሁ። ይሄን ድህነትን አጥብቄ ካልያዝኩም መወሰድ ስለሚኖር ማለት ነው። ስለዚህ አሁን አንተ ብትሞት በመንግስተ ሰማያት እንደምትገባ እርግጠኛ ነህ ብዬ አምናለሁ። ያ የመጨረሻውን እንግዲህ እሱን እግዚአብሔር ያውቃል ብዬ አምናለሁ። እኔ እንደዛ አስባለሁ። ማንኛውም ኦርቶዶክሳዊ እንደዛ ያስባል። አሁን አንተ እንግዲህ ሰው መፍረድ አይችልም አይደለ? እኔ በክርስቶስ ኢየሱስ የዘላለም ሕይወት አለ ብዬ ካመንኩ ስሞት እንግዲህ ወደ ክርስቶስ ኢየሱስ እሄዳለሁ ብሎ ማንኛውም ኦርቶዶክሳዊ ሰው ያምናል። ከዚያ በኋላ እዛ ሲሄድ ያለውን ነገር እንግዲህ መተረክ አይጠበቅበትም። አንተም ትሆን ሄደህ አላየውም ያን ያክል። አሁን ለማንኛውም እርግጠኛ ነኝ። ለምንድን ነው እርግጠኛ ለመሆንህን ረዘም ባለ ቃል ነው የነገርከኝ እንጂ አሁን ስጠይቅህ ድኛለሁ አልክ። ከዛ ስጠይቅህ እርግጠኛ ለመሆን ረጅም በሆነ ቃል ነው የነገርከኝ። እርግጠኛ ነኝ። ስለዚህ መንግስተ ሰማያት በቃ ስለዚህ በአጭር ቃል አሁን ብትሞት መንግስተ ሰማያት ትወርሳለህ? እወርሳለሁ ብዬ አምናለሁ። እወርሳለሁ ብዬ አምናለሁ። አመንኩ እኮ በቃ አምናለሁ ማለት እና ማለት ተመሳሳይ ነው አይደል? ስለዚህ አንተ የሆነበትን እኮ ነው የማምነው። አንተ የዘላለም ሕይወት አለ፣ ከፍርድ ድነሃል ማለት ነው። የዘላለም ሕይወት አለኝ። ያው ከፍርድ ስለ ዳንኩ ነው አይደል? እንደዚህ የማወራህም እኮ የዳነ ሰው ነው ይህንን ምድል መወያየት የሚችለው ስለ ክርስቶስ ኢየሱስ ሲጀመር። በጣም ጥሩ። አንድ ኦርቶዶክሳዊ ተገኝቷል። የዘላለም ሕይወት ድነናል፣ እንድናለን፣ እየዳንን ነው። ቆይ ስናታምንበትም አንተ ድነናል፣ እየዳንን ነው፣ ድነናል፣ እየዳንን ነው፣ እንድናለን የሚለው እዚህ ጋር ፈርሷል። ዛሬ አንድ አልፈረሰም። የት ነው የፈረሰው? አልፈረሰም። ሲሞት አልፈረሰም። ገና እየዳንክ ነው ወንድም ማለት
አልፈረሰም። በመጀመሪያ ምን እያልን እንደሆነ ማወቅ ነው። የተርም ጉዳይ ነው በመሰረቱ። አንተም በሌላ መንገድ እኮ ታስባለህ። ጸደቁ፣ ከበርኩ ምናምን ትላለህ አይደል? እቀደሳለሁ፣ እከብራለሁ ትላለህ አይደል? በሌላ መንገድ መጽሐፉ የሚለኝን እላለሁ ስለኔ። ከዛ ውጭ እኔ አሁን የጠየኩት የሚለኝን ነው እኮ ወንድሜ። ኧረ ወንድም አለ እንዴ እያወራሁ ደርባ አታውራ። አሁን ድኛለሁ ብለህ ስትጨርሰህ አሁን አዎ ድኛለሁ ብለን ጨርሰን እና አሁን ከዛ ገና እየዳንክ ነው። እሺ አሁን እንደዚህ ብዬ እየዳንክ ነው። እለት እለት ድህነትህን የምታስቀጥልበት መንገድ አለ። እሱን እየዳንኩ ነው እላለሁ። ስለዚህ እለት እለት ነው ምንድነው? እለት እለት ድህነትህን ከኃጢአት ኃይል ወደኋላ የሚጎትትህን ነገር እሱን ማስወገድ መዳን እኮ ነው። ምን ማለት መዳን ላንተ ምንድን ነው? የኃጢአት ኃይል ወደ አለማመን እንደሚወስድ አታምንም አንተ? ስለዚህ አሁን የሆነች ዕለት ላይ ኃጢአት ባደረግ ሰዓት ብትሞት አንተ በቃ መንግስት ሰማያት አትገባም፣ አበቃለ ማለት ነው። አሁን ወደ ገድላት ሄድ። እኔን ጭንቅ ይበለኝ አትገባ ማለት ነው። እኔ ንገረኝ፣ አይዞ እንዴ መልስልኝ፣ እቺ መልስልኝና ወደ ገድላቱ ዘወር እንላለን። በቀላሉ አጠዋለሁ የሚል ውዝግብ ውስጥ አይደለም አሁን የምገባው። አሁን ወደ ገድላቱ ሄድ ብራዘር ወንድሜ። እንዴ ቆይ አንተ ኦርቶዶክሳዊ ነኝ እስካልክ ድረስ እኔ በኦርቶዶክስ ትምህርት እኮ ነው የምመዝንህ። ለምሳሌ እየዳንን ነው እንድናለን የሚባል ተረት አላችሁ። ተረት አይደለም ብራዘር፣ ተረት አይደለም። ለዚህ ቃል ስለዚህ በቃ ተረት ካልሆነ ቆይ አንተ ሰው ኃጢአት ቆይ አንተ ኃጢአት እያወራሁ አይደለም። ሚውት አድርጌያለሁ። ምንም ልታስወራኝ አልቻልክም። በጣም ጮሃል። አዶ ነው እኔ ጋር ብቻ ይሁን የጮኩ አላውቅም። ከታችም ይሁን አይሄድም፣ ግን በጣም እየጮክ ነው። ግን አንዴ ሚውት አድርጌያለሁኝ። በደንብ አድምጠኝ። ቅድም ስጠይቅህ አሁን ብትሞት የዘላለም ህይወት አለ ወይ ብዬ ስጠይቅህ ምንድን ነው ያልከኝ? አዎ አልከኝ። ኦኬ በቃ ይህ ሰው በክርስቶስ ኢየሱስ አምኜ ዳንኩኝ ነኝ ስላልከኝ በቃ ኦኬ ይህ ሰውዬ አምኖ የዳነ ነው፣ በቃ አንድ ኦርቶዶክስ አትሊስት ተገኘ ብዬ ዛሬ ደስ አለኝ። ለምን? በጌታ በኢየሱስ ክርስቶስ ስላመንኩኝ እኔ የዘላለም ህይወት አለኝ፣ ድኛለሁ የሚል ማረጋገጫ የሰጠኝ አንድ ኦርቶዶክሳዊ ተገኘ ማለት ነው። ከዛ ደግሞ ትንሽ ጫና አድርጌ ደግሞ ስጠይቅህ ድኛለሁ፣ እየዳንኩ ነው፣ እድናለሁ ብለህ ደግሞ ሌላ ተረት ጀመርክልኝ። ስለዚህ አሁን ቀጥታ እኔ ዛሬ ባለው ጠየቅኩ። ዛሬ ላይክ አሁን አንድ ኃጢአት እንግዲህ ብታደርግ እና ብትሞት የዘላለም ህይወት አለ ወይ ብዬ ስጠይቅህ ደግሞ ምን እያልከኝ ነው? ኖ አይ ገና ድነናል ምናምን ወደሚለው ደግሞ ወደዛ አፈገፈግ። ስለዚህ which one is it? አሁን አንተ በክርስቶስ ኢየሱስ አምነ የዳንክ ሰው ነህ። ብትሞት መንግስተ ሰማያት ይቀበልሃል? የእግዚአብሔር መንግስት ላንተ ናት? በአጭሩ አዎ ካልከኝ ድኛለሁ፣ እድናለሁ ምናምን የሚለውን ተረትን ከዛ እዚህ ጋር ወይ ታፈርስልኛለህ ወይንም ድኛለሁ ብለኝ በክርስቶስ ኢየሱስ ስላመንኩ እገባለሁ ብለኝ ወይ ከሁለት አንዱ ንገረኝና ወደ ገድላቱ እንቀጥላለን። ችግር የለውም። ሚውትን አንሰው። አሁን ማውራት ትችላለህ። ሚውትን አንሳው ወንድሜ። እሺ ይሰማል? አዎ ይሰማል። በመጀመሪያ ደረጃ ይሄ ርዕሳችን አይደለም። አሁን ወደ ገድላት ሂድ። እሺ በቃ ስለዚህ ምን እያልከን ነው ወንድማችን? እዚህ ጋር ማልወጣው ማነቆስ ገብቻለሁ በመልስ ጉድ ውስጥ ነው የምገባው ስላልከን በቃ አልፈሃል። ችግር የለውም። ሰው አድሚት ሲያደርግ አንዳንድ ጊዜ ምንም መድረክ አያስፈልግም። አልፈሃል። ችግር የለውም። ቀጥልሽ። ገብቶሃል። ስለገባ አልፈሃል። እሺ አንተ እኮ መጽሐፍ የሚለውን ሁላ ተረት የምትል ጉደኛ ሰው። ቀጥልሽ አሁን። ችግር የለውም። እሺ መባጽዮንን ታውቋለህ?
እሺ ዘራ ብሩክን ታውቀዋለህ? ኦኬ ዘራ ብሩክ ጌታ ሰውነቱን ሁሉ እንደሳመው አካላቱን ሁሉ እንደሳመው ታውቃለህ? ቢስመው ምን ችግር አለ? አዎ በጣም ጥሩ። በመጀመሪያ በቃ ታውቃለህ። በመጀመሪያ ደረጃ ቢስመው ምን ችግር አለ? አሁን አንተ የምታስበው ሰዋዊ ስሜት ቆይ ታውቃለህ ወይ ነው እኔ ጥያቄ። ታውቀዋለህ? አይ መጀመሪያ አንተ መልስልኝ። ቢስመው ምን ችግር አለው ብለህ መጣህ። አሁን አንተ ምን ችግር አለው ወደሚለው እንመጣለን። ግን ታውቀዋለህ? መጀመሪያ ይመልስልኝ። ቢስመው ምን ችግር አለው ነው። አሁን ይሄን ልጠይቅ ስትነሳ መጀመሪያ ቢስመው ምን ችግር አለው? መጀመሪያ ይመልስልኝ እንጂ እኔ እኮ ጥያቄውን የጠየቅኩህ እኔ። ታውቀዋለህ ወይ ታሪኩን? ጥርማ መረጃውን አንተ አሳየኝ። በቃ ላሳየህ ነው ብለኸኛል። እናየዋለን አብረን። እንዴ ጥያቄ ይመልስልኝ እንጂ ታውቀዋለህ ወይ? በመጀመሪያ ደረጃ እኔ የጠየኩህን መልስ። ቢስመው ምን ችግር አለው ብለህ አሰብክ? በአንተ ልክ እንደታሰብ እሱ ችግር የለውም አብራራልሃለሁ እኮ። ግን መጀመሪያ የምነግርህን ታሪክ ታውቀዋለህ ወይ? አላውቀውም። ንገረኝ። አታውቀውም? እሺ ስለዚህ ስለማታውቀው ነገር ነው ገብተህ የምታደርገኝ ወይስ እንደው የሆነ እውቀት እንኳን እንዳለው ሆነ ነው? አሁን ካላስገባችሁኝ ብለህ አንድ ቁጥር ስጽፍ ቆይተህ ያስገባው አይደል? አይ በመጀመሪያ ደረጃ ስለ ገድላት ያለህ ምልከታ ትክክል ስላልሆነ ነው። አንተ አሁን እስቲ የትኛው ገድል ላይ ነው? እሺ ዘራ ብሩክ ስለማንኛውም ገድላት ስታስብ የትኛው ገድላት ላይ ነው? አይ አይደለም፣ ድህነቱ ስለተምታታብህ ነው። አንተ የገድላት የትኛው ወንድም አለ የትኛው ገድል ላይ ነው? የትኛውም ገድል ይሁን በቃ የትኛውም ገድላት የትኛውም ታምራት ይሁን ማንም ሰው በቃ የክርስቶስን ማዳን ተክቷል ብላ ኦርቶዶክስ አታስተምርም። በዚያ በኩል ብቻ መግባት ትችላላችሁ ብላ አታስተምርም። ከክርስቶስ ጋርም አታነጻጽርም። አንተ ነህ እያነጻጸርክ እየመሰለህ እንደዚህ አሁን ገድላትን በቃ ዝም ብለህ ሰብስበህ ቤተክርስቲያኒቱም የምታውቀውንም የማታውቀውንም በተለያየ የታተሙትንም ይዘህ እንደ ትልቅ ነገር በቃ ስታወራ ስለሰማሁ ነው። ጨረስክ? ኦኬ እቀጥላለሁ። ችግር የለውም። ሚካኤል በክንፉ ከሲኦል ሰዎችን እያወጣ ወደ ገነት ይከታል። በጌታ ኃይል አውጣ ከተባለ ያወጣል። ምን ችግር አለ? አንተ ሰዎችን ወደ ጌታ አመጣለሁ እያልክ ትጸልይ የለ? ምን ችግር አለ? በጣም ጥሩ። ስለዚህ ሰዎች ችግር የለውም የፈለጉትን ኖረው ቢሞቱ ጌታንም ባያውቁ ሲኦል ከገቡ በኋላ የፈለጉትን አይደለም። ሲጀመር በቅዱሳን በኩል ሲኦል የገባው ለምንድን ነው? ገነት ይገባል አይባልም። ሲኦል የገባው ለምንድን ነው? ሰው ሲኦል የሚገባው ለምንድን ነው? ክርስቶስ ኢየሱስን ካላመንክ የእግዚአብሔር ጠላት ነህ፣ ፍርድ በታች ነህ፣ ትገባለህ። በቃ ስለዚህ ክርስቶስ ኢየሱስን ሳታምን ሲኦል እንኳን ብትገባ ሚካኤል በክንፉ ያወጣል አይደል? ክርስቶስ ስለዚህ የኢትዮጵያ አሁን ምን እያልከኝ ነው? በአንተ በራስህ አድሚሽን ክርስቶስ ኢየሱስን ሳያምኑ ሲኦል የገቡ ችግር የለውም። ክርስቶስ ኢየሱስን ሳያምኑ ለመሆናቸው በሱ አለማመን ችግር የለውም። ክርስቶስ ኢየሱስን አለማመናቸውን ሚዩት አድርገልኝ ወንድም ማለት በቃ ከአንተ የምፈልጋቸውን ሀሳቦች አግኝቻለሁ። ላውራበት አሁን እባክህን ወንድም። ከዛ ቀጥሎ ታወራለህ። ችግር የለውም፣ እሰጥሃለሁ እድል። በቃ ጌታ ኢየሱስን ባታምኑ ችግር የለውም። ሲኦል ከገባችሁ በኋላ ሚካኤል መጥቶ በክንፉ ያወጣችኋል የሚለውን ፈርምሊ ታምንበታለች ቤተ እምነቱ። ከዛም ቤተ እምነት የመጡቱ ያምኑበታል ማለት ነው። እንደዛ አይደለም። እንደዛ አይነት እንትን አትስራ። በመጀመሪያ ደረጃ የለም እንደዛ አይነት ገደል የለም። እነዚህ ነገር ወደ ክርስቶስ ማዳን ያቀርቡሃል፣ ያስጠጉሃል ነው እንጂ ማንም ፍጡር ከገሃነም ሲኦል ከገባ በኋላ ወደ ክርስቶስ ይጠጋጋል አይደል? አሁን ስለ ሲኦል አይደለም ስላለው ስለ ዓለማዊ በህይወት ስላለው ሰው ነው ያወራን ያለ ነው ብራዘር። ኖ ሲኦል ስለገባው ሰው እኮ ነው የጠየኩህ። ሲኦል ከሲኦል ሰዎችን ያወጣል ሚካኤል እያልኩ ነው እንዴ? አንተ ጆሮ ምን የተደፈነ ነው እንዴ? ምን ሆናል እንዴ? ወይስ አማርኛ አልችልም እያልከኝ ነው?
የምታወራቸው ነገሮች ያው ብዙ ጆሮ የሚሰጣቸው ስላልሆኑ ነው። ታራ የህፃናት ወሬ የህፃናት አንደርስታንዲንግ ቴንኪዩ። የህፃናት ወሬ ነው። ትክክል። እኛም እያለን ያልነው ተረትና ህፃናት ወሬ ይዛችኋል። ኢየሱስን ክዶ ሰው ሲኦል ከገባ በኋላ ችግር የለውም ሚካኤል በክንፉ ዘርገፍ አድርጎ ለምን በመጀመሪያ አድርጎ ያወጣል ብሎ የሚያስተምርህ ገድል ምንድነው ሲባል ወስዶ እዛው ሲኦል ይጨምርሃል። ለሲኦል በደንብ ተንከባክቦ ያሳደገህ ነው የኛ። እንትን ስላልከን ተባረክ። እሺ እንቀጥል፣ ችግር የለውም። ስለዚህ አሁን ችግር የለውም። ስለ ገድላትና ታምራት ያለ ምልከታ በመጀመሪያ ይስተካከላል። እንደ ትልቅ አሁን ወንጌል ይዘህ አንተ ወንጌል አታስተምርም እንዴ? ምን ገድላት ምን ሰብስበህ ከኢየሱስ አታምንበትም? ገድላትን የማምንበት አንተ በምትለው ልክ አይደለም። እኛ ገድላትና ታምራትን ስናምን ምን እያልን እንደሆነ በመጀመሪያ እኛን አንደርስታንዲንግ እኮ አታውቅም። ዝም ብለህ ነው የምትተቸው። በቃ ችግር የለውም። ብሩክ ይቀጥልሽ። እሺ ቢናያይ መጽሐፍ እንድናሳየው ብቻ ነው። መጽሐፍ እንድናሳየው ስለፈለኩኝ ነው። ገድላቶች ውስጠት የለባቸውም ብለህ ነው የምታምነው ወዳጅ? ስህተት የለባቸውም ገድላቶች እውነት ናቸው። አረ ሊኖርባቸው ይችላል እያልኩ እኮ ነው። ማንም ይሄን እኮ አድሚት ስህተት ሊኖርባቸው ይችላል። ታሪካዊም ሆነ ምንም ስህተት ሊኖር ይችላል። ከተነበበልህ በኋላ ነው አይተኸው ስህተት ነው ወይም አይደለም የምትለው ወይስ ስህተት ናቸው ብሎ መናገር የሚችለው ቤተክርስቲያን ናት? ቤተክርስቲያን እኮ ቤተክርስቲያን ናት ማለት። አዎ የምንመራው ቤተክርስቲያን ነው። ከቤተክርስቲያን ስልጣን አልሰማሁም። ጥያቄ ካነበብኩልህ በኋላ ስህተት ነው ወይም አይደለም የምትለው አንተ ነህ ወይስ ቤተክርስቲያን ናት ነው ጥያቄ? ምንድነው? እኔ ስህተት ነው ብዬ በማውጣት አልችልም። ይሄ የቤተክርስቲያን ስልጣን ነው። ያሳካነ ሳነብልህ አሜን እያልክ ነው የምትቀበለው ማለት ነው አይደል? አሁን ሳነብልህ አንተ አሜን ብለህ መቀበል ነው ድርሻክ። ቤተክርስቲያን ናት ይሄን ነገር ስህተት ነው ብለህ መቀበል ያለብኝ አሜን መቀበል ያለብኝ አሜን እላለሁ። ቤተክርስቲያኒትን አስተምሮ የማይጋጭ እስከሆነ ድረስ ነው። እና የቤተክርስቲያንን አስተምሮ የማይጋጭ ከሆነ ስትል ገድላቶቹን ያሳተሙት ሙስሊሞች ናቸው ወይስ ወንጌል አማኞች ናቸው? ማን ያሳተመው? ቤተክርስቲያን የማይቃወም ከሆነ ስትል ያሳተመችው ራስህ ቤተክርስቲያን የአንተ ቤተክርስቲያን ናት ያሳተመችው? መጀመሪያ ስለማሳተም ብዙ የሚያሳትሙ አሉ። በቤተክርስቲያን ብዙ የሚያሳትሙ አሉ። ለምሳሌ እንደናንተ አይነቱ ስህተት መስሏችሁ በቃ ልታሳትሙ ትችላላችሁ። ማስረጃ አምጣ። ያሳተምነውን መጽሐፍ ማስረጃ አምጣ። ለማንኛውም ምልከታችሁ ይስተካከል። ማስረጃ። ስለዚህ ነገር ያላችሁ ምልከታ ይስተካከል። ወንጌል ስበኩ። ዶግማ አሁን አንተ ዶግማ ሳትስማማ እዛ አንዴ ጥምቀት ያድናል አያድንም፣ ቁርባን ያድናል አያድንም እያልክ ገና ነገረ ክርስቶስ ላይ ሳትስማማ እዚህ አሁን በቃ ላመነ ሰው እንደሚጠቅመው አድርጎ የሚከተላቸውን እና የሃይማኖት መከራከሪያ ያልሆኑትን ይዘህ ዝም ብለህ ታጎናብዳለህ። እሺ ተረጋጋና ስማኝ። ችግር አሁን ለምሳሌ እናንተ አለ አሁን ይሄ ከዲያብሎስ የሆነ ነው። አያችሁ ምንም ማስረጃ ሳይኖረው ክስን ያቀረበው። አሁን ማስረጃ ላሳይ ስለፈለግኩ ነው እንድትወጣ ስለማለት። 10ቱን ትእዛዛትና 6ቱን የአዲስ ኪዳን ትእዛዛቱን ማለት ነው ያልፈጸመ ሰው የተላለፈ ሰው የአቡ የገብረ መንፈስ ቅዱስን ዝክር በመዘከሩ ብቻ የዘላለም ሕይወት ያገኛል ብለህ ታምናለህ? ብቻ ትበል ያለ የለም ብቻ ይሄ ነው ችግር። አይ የተክላይ ማለት ወደ እንደዛ ብዬ ጠየቅኩህ። እንደዛ ብዬ ጠየቅኩህ። እንደዛ አንድ ሰው ህግጋቱን ቢጥስና የአቦን ዝክር ቢዘክር የዘላለም ሕይወት ያገኛል ወይ ነው ጥያቄ። ጎበዜ አለክ ወዳጄ። ሰው ክሮስ ቢጋተን ብሎ ስም ጽፎ እንትን ሲከራከር አስባችሁታል? ለተቅማጥ ሲከራከር
ወጣ አይደል ልጁ ወጣ። ላሳያችሁ እኔ ግን ማሳየት ፈልጋለሁ ከአቡነ ገብረ መንፈስ ቅዱስ ጋር በተገናኘ በተለይ ደግሞ እህት ገብታለች መቅዲ ያለች የዚች ደግሞ ስዕል ይለያል አይደል? ምን አይነት ስዕል? የአቡነ ጳውሎስን ስዕል ያደረገች ነው ይመስላል። ጺማቸው የአቡነ ጳውሎስ ይመስላል። የዚች ነው እሺ። ሌላ ኦርቶዶክሳዊ ካለ ከዛ መጽሐፉን ላሳይ እፈልጋለሁ። በተለይ ወንድሞቻቸው ካነሱት ጋር በተያያዘ ማለት ነው። ወንድሞቻቸው ራሱ እየጠየቁ ስለሆነ ማለት ነው። መቅዲ መጣች፣ ተመለሽ። ደግማችሁ እንዳታስገቡ ሞዴሬተሮች። እስኪ ድምፅ ላሰማችሁ ያለውን ነገር ይታበይ እንዲብሏል። ጆሲ የአቡነ ደንቆሮ አይደለም። ያሁኑ የአቡነ ደንቆሮ ትንሽ አጠር ይላል ጺማቸው። ይሄን ድምፅ ላሰማችሁ እስኪ። ማወራ አሁን አንዳንዶቹ እንደዛ ነው የሚያወሩት። ያ በኢንዲቪጁዋል ማወራ አሁን አንዳንዶቹ እንደዛ ነው የሚያወሩት። ከዚህ ፊት ውስጥ ለእናት መክሩን በውስጥ ያልተመከረ አድርጎ ነው የሚያወሩት ሰዎች። አይደለም ተሞክሯል። በቃ አልተቻለም ግን አይደል? በቃ ተሞክሯል። ቴሌግራም ግሩፕ ክሬት አድርገን እኮ ለማውራት እኮ ሞክረናል። መጀመሪያ በተፈጠረው የፍጡሩ ፈጣሪ በሚለው ርዕስም ራሱ ማለት በቃ አልተግባባንም አይደል? በቃ ትምህርቱን ይዞ መቀጠል ነው። ነገ ሊቃውንት ጉባኤ ዘማርያምን ያስተምረው ከምን ቀርተን ነው? ከምን አገኘኸው? ማን ያስተማረ? ከምን መጽሐፍ ላይ ያገኘው? ብባል መመለስ የምችለው ላይ ሆኜ ለራሴ ጠንቅቄ መቆም እንጂ በውስጥ ያልተነገረ ተስመስሉት ማለት ነው። ልዩነታችን የአስተምህሮ ነው። በቃ አለቀ። እንዲህ ለማለት ፈልገህ ነው፣ እንዲህ ለማለት ፈልገህ ነው፣ እንዲህ ለማለት ፈልገህ ነው፣ እንደዚህ ለማለት ፈልገህ ነው። አንተ ከዚህ አንጻር ምናምን አይደለም። መሀል ላይ ጥላቻ ያለበት፣ መሀል ላይ ኮምፕሌክስ ያለበት፣ መሀል ላይ ለመበቃቀል የሚፈልግ፣ መሀል ላይ አጉል ክፋት ያለበት ሰው አለ። አዎ አለ። በማን? በሁለቱም ወገን። ግን እናጥረው አለቀ። በቃ ማጥራት ያለብን እንደዚህ ነው። በተረፈ ምናልባት እንደዚህ አድርጌው ምናምን ሰድቤው አሽማቄው ከሚዲያ አጥፍቼው ምናምን እንደዚህ አድርጌና በዚህ አይሆን በዛ ደግሞ ወደ ተራ ረሽማት ነው። በኢንዲቪዥዋል የሚበቃ ይመስለኛል። እዛ ሲኖዶስ ተከፋፍሏል። በትግራይ ክልል መታወቁት ነው። ገና እንዳልሆንም በዚህ በአማራ ክልል ጎጃም ላይ ቅባትና ጸጋ አለ። አዎ እሱን መጀመሪያ በትግራይ ክልል ያለውን መከፋፈል እና ጎጃም ላይ የተነሳውን የቅባትና የጸጋን ነገር ገና ከቨር ሳያደርጉ ቲክቶክ ላይ ደግሞ ሌላ መከፋፈል መጡባቸዋል። እና ውስጥ ያላወራን እንዳይመስላችሁ። በቃ የትምህርት ልዩነት አለ። በቃ ይዘን እንቀጥል። የትምህርት ልዩነታችንን ይዘን ነው መቀጠል ያለብን። በውስጥ ሞክረናል፣ ግን ከአቅም በላይ ሆኗል። በቀላቱ ዙሪያ እንግዲህ ከፍጡር ፈጣሪ በሚለው ጀምሮ ማለት ነው እና አውርተናል። በቃ ግን ከአቅም በላይ ሆኗል። መግባባት አልቻልንም። ልጆቹ ታምረ ማርያም ላይ ያለው ለምሳሌ ጳውሎስን በደማስቆ ያገኘው ማርያም ናት እያለ እንዴት ልቀበል ብለው መጠየቅ ጀምረዋል ልጆቹ። አሁን ይሄ ሕሊና ያለው ሰው እንዴት ይቀበላል ይህን ነገር ብለው እየጠየቁ ነው። መጽሐፍ ቅዱስ ኢየሱስ ነው እያለ ታምረ ማርያም ናት ካለች ማርያም ናት ያገኘችው ጳውሎስን የሚል ከሆነ እንዴት ልቀበላለሁ? ሕሊና ያለው ሰው ይሄን ሊቀበል አይገባም። ወንድማችን ጋዲሳ ደግሞ የጎጃም ሕዝብ ቡዳ ነው አልምረውም እያለ መጽሐፉ ገድለ አቡነ ገብረ መንፈስ ቅዱስ ማለት ነው። አንድ የጎጃም ተወላጅ ይሄን መጽሐፍ ሲያነብ እንዴት ነው ከዛ በኋላ ኦርቶዶክሱ ነው የሚቀጥለው አይደል ያለው ብሏል አይደል? ጥያቄ ማንሳት ጀምሯል። አይልም መጽሐፋቸው ይላል የጎጃም ሕዝብ ቡዳ ነው አልምረውም
አለ ክርስቶስ ኢየሱስ። ነውር ነው። አሁን ይሄ በጣም ዘረኝነት ጭምር። እንደዚህ አይነት መጽሐፍ እኮ ነው ያላችሁ። እንደዚህ አይነት መጽሐፍ አሁን ይሄን የተናገረው ማን ነው? ከአዲስ አበባ። እኛ እንደውም እንደዚህ አይነት ነገር ብዙ ጊዜ ለማሳየት አንሞክርም። እውነት ለመናገር በጣም ስለምንጠነቀቅ ነው። ኢትዮጵያ ውስጥ እንደው ያለው የእርስ በርስ ነገር በጣም የከፋ ስለሆነ ሌላ እሳት አንጨምርም እንጂ እኮ ራዕይ ማርያም ላይ የተጻፈው ነውር በጣም የሚያጸይፍ ቃሉን ለመጠቀም እንኳን ይጸየፋል። እውነት ነው የምላቸው። ራዕይ ማርያም ላይ የተጻፈው አሁን ይሄ የጎጃም ህዝብ ላይ የተነገረው ነገር በጣም ነው የሚያሳዝነው አይደል? እነዚህ መጽሐፍቶች እንዴት እንቀበል ብለው ጥያቄ ማንሳት ጀምረዋል። ሰዎቹ ጥያቄ ማንሳት ጀምረዋል። እስኪ አይልም የሚል ሰው አለ? አይልም የሚል የኛ መጽሐፍ እንደዛ ተብሎ ሊጻፍበት አይችልም የሚል ኦርቶዶክሳዊ ያለ? እስኪ አንድ ቁጥር የሚጻፍ ደፋር የሆነ ሰው አለ? የኛ መጽሐፍት ላይ እንደዚህ አይነት ነገር ተጽፎ ሊገኝ አይችልም የሚል ሰው ካለ እስኪ ቁጥር ይጻፍና ገስት ልኮም ይግባ። እስኪ እናሳያችሁ ምን አይነት ነውረኛ መጽሐፍት እንዳላችሁ እናሳያችሁ። እውነት እንደዚህ አይነት ነገር ላይ እኛ በጣም ጠንቃቆች ነን። ለምን? ለኢትዮጵያ በቃ ከመጨነቅ የተነሳ መጽሐፉን እንደው ለመጽሐፉ ከበር ለማድረግ ወይ ለመሸፈን ፈልገን ነው አይደለም። ህዝባችንን ስለምንወድ ያለበት ችግር እንደው ይበቃዋል ስለምንል እንደዚህ አይነት ነገሮችን አውጥተን አናሳይም እንጂ በጣም ነውረኞች ናቸው መጽሐፍቶቹ። የኦሮሞ ህዝብ ላይ የተጻፈው ነገር በጣም ነው የሚሰቀጥጠው፣ በጣም ነው የሚያሳዝነው። ይሄው የጎጃም ህዝብ እያለና በየአካባቢ በየእንትን የተነገረው ነገር በጣም ነው የሚያሳዝነው ማለት ነው። ይሄው ላይ የተጻፈው በማን ነው? በኢትዮጵያ ኦርቶዶክስ መጽሐፍቶች ላይ ነው እንጂ በወንጌል አማኙ አይደለም። እንደዚህ አይነት ነገር የተጻፈው በኢትዮጵያ ኦርቶዶክስ መጽሐፍቶች ላይ። ለምንድን ነው ማናሳየው? አውጥተን በቃ እንዳልኳችሁ ግን ልጆቹ ማውጣት ጀምረዋል። አሁን ራሳቸው ልጆቹ እያወጡ መናገር ጀምረዋል። ጥሩ ነው፣ በጣም ጥሩ። መጠየቅ ጀምረዋል። መልሱላችሁ። እሺ የእኛን ጥያቄ አትመልሱ፣ ችግር የለው። ለነሱ መልሱላቸው። ሲጠይቁ ላሰማችሁ። እሺ ጠብቁኝ፣ ላሰማችሁ። ቢን እየቀጥል ቪዲዮ ላሰማ። ምን ያለ ወንድምነት ስልክ ገብቶበት ይሆናል ብሩኬና። እሺ ሌላ ሰው ካለ ግን እንቀበላለን። አላችሁ ሌሎቻችሁ? አንድ ቁጥር ጻፉልኝ። ሐሜት ነው ያላችሁ አንድ ቁጥር ጻፉልኝ። ሐሜት እንዳልሆነ እንድናሳያችሁ ማለት ነውና አንድ ቁጥር ጻፉልን፣ እናስገባችኋለን። እሺ እርገጤ 1000 ፎሎወር የለም ወይ ደግሞ ዘግተኳል ወይ ራስ ላክልና እናስገባለን። ወንድሞች ሲያወሩ ብሩኬ መጣሁ። እሺ ላሰማ ቪዲዮ ላሰማ። አሁን እሺ እነዚህን ጥያቄዎች እኛ ስንጠይቅ እናንተ እንደዚህ መናፍቃን ይሉናል። እስኪ ወንድሞቻቸው ይጠይቁ፣ መልሱላቸው። ለነሱ እስኪ ስሙት። በደማስቆ መንገድ ጳውሎስን ወይም ሳውልን ያገኘው ማን ነው? ኢየሱስ ነው ብለን ታሪክ ተፋልሶ ካገኘ የኔ ጥያቄ ምንድን ነው? ተአምረ ማርያም ላይ ማርያም እንዳገኘችው ይናገራል። ለጠችለት እና የመግቢያውን ብረት በትር ብትቃወም ለአንተ ይብስብሃል አለችው የሚለውን የተአምረ ማርያም ክፍል ስላልገባኝ መልሱልኝ። አሁን ይሄን ለመረዳት ከበደኝ። በደማስቆ መንገድ ጳውሎስ በቃ ጥያቄ የጠየቀ ነው፣ መልሱለት። በቃ ትክክል ነው። እኛ መሄድ ነበር ስንል የነበረው ተአምረ ማርያም ላይ ማርያም ናት ጳውሎስን በደማስቆ ያገኘችው ይላል። መጽሐፍ ቅዱስ ደግሞ ኢየሱስ ነው ይላል። ነው አልገባንም፣ ንገሩን እስኪ። ማርያም የሚለው የኢየሱስ ሌላው ስም ነው እንዴ? ምንድን ነው እያላችሁ ያላችሁት? በቃ ልጁም እንደዛ እኔ አልገባኝም እያለ አሁን ይሄን አይምሮ ያለው ሰው ሊቀበል አይችልም። መጽሐፍ ቅዱስ ምን ይላል? ኢየሱስ ነው ይላል አይደለ? ሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ ኢየሱስ ይላል። ተአምረ ማርያምስ ማርያም ነው የቤት ስሙ፣ የኢየሱስ የቤት ስሙ ማርያም ነው እያላችሁ ወይስ ማርያም የሚለውን ስም
እየተዋዋሱ ነው የሚጠቀሙት እያላችሁ መልሱለት። በቃ እኛም ስንል የነበረው ይሄ ነው። እንደዚህ አይነት ነገሮች አሉ ትክክል ያልሆኑ። በቃ ይሄን እንደ መጽሐፍ ቅዱስ መልሱ፣ ካልሆነ እንደዚህ አይነት መጽሐፎች መቃጠል አለባቸው፣ ትክክል አይደሉም ስንል ነበር የነበረው። በቃ የኛም አቋም ይሄ ነበር። አሁን ጥሩ ነው። ልጆቹ ራሳቸው ይኸው ፊት ለፊት እንደዚህ አይነት ነገሮች አሉ፣ እስኪ አስረዱን። እንደዚህ ብለው የሚጠይቁት እነማንን ነው? ገድላት እውነት ናቸው፣ ስህተት የለባቸውም የሚሉት ቤት እየገባ ነው። እንግዲህ ኦርቶዶክሳውያን ነው እየጠየቀ ያለው። እርገጤ ግባ እንጂ ቁጥሩን እኮ ደጋግመህ በመጽሐፍ እኮ ረገጥከን። እኛ ራሱ ገስት ላክና አግባል። ዳኒ ቀደም ጀምሮ ዳኒ ዝም ብለህ ያው እየረገጥክ ነው። አሁን ገስት ላክ እና እንደዚህ ብለው እየጠየቁ ነው ኦርቶዶክሳውያን ራሳቸው ማለት ነው። የእኛም ጥያቄ ይሄ ነበር። የእኛም ጥያቄ ይሄው ነበር። ምን ችግር አለባቸው ገድላቶቹ? እንደ መጽሐፍ ቅዱስ ሲመዘኑ ገለባ ናቸው። በቃ ይሄን ነው ጥያቄ ኦርቶዶክሳውያን መጠየቅ ጀምሯል። ይሄን ነው እያልን ያለ ነው። ይሄን ነው እያልን ያለ ነው። ያ ዳኒ ይቀጥል። እሺ ብሩኬ አቤልን እንቀበል። እሺ አቤል ከየት ቤተ እምነት ነህ? ከኦርቶዶክስ። እኔ ግን ቴክስት መጻፍም ስላልቻልኩኝ ጭምርት ነው። እኔ ግን ጥያቄው ለዚህ ቃል አሁን በደማስቆ መንገድ ላይ እሷስ አግኝታው ቢሆንስ? ክርስቶስም አግኝቶታል፣ እሷም አግኝታው ቢሆንስ? እዚህ ላይ እንዴት ነው? ማስረጃ አስተናል። አግኝታው ከሆነ ማስረጃ አስተናል እኮ አሁን እኔ አንተ ከምትናገረው የተረዳሁትን ነው። ማስረጃ አስተን ብራዘር፣ ግምት እየገመትክ ስለሆነ ማስረጃ አስተን ነው። አዎ ለምሳሌ አሁን አንተ አዲስ አበባ ትኖራለህ። አዲስ አበባ ልታገኘው ይችላል፣ አንተም ልታገኘው ይችላለህ። እኔ አዲስ አበባ እንደምኖር ምን ማስረጃ አለ? ፎር ኤግዛምፕል ነው ያልኩህ። ለምሳሌ አሁን ምሳሌ እየሰጠን ያለው ይሄንን ነገር። አዎ ደማስቆ እንግዲህ አንዲት ብቻ ቦታ አይደለችም፣ ትልቅ ከተማ ነው። ምሳሌ ከሆነ ጥሩ፣ እንደ ምሳሌ ልንቀበለው እንችላለን። ምሳሌ የምንለው ነገር ምንድን ነው? የራስ ግምት ማለት ነው። የራስ ግምት ሰው እንዲረዳው ጀስት የሰጠው ነገር ነው እንጂ ሰዎች እምነታቸውን እንዲያደርጉበት የተገባ ትምህርት አይደለም እያለን ያለ ነው። እውነት አይደለም ነው እያለን ያለ ነው። እሱ ነው ፕሩፍ እያደረክልን ነው። ምክንያቱም አሁን ምሳሌ ስትሰጥ ያ ነገር ሀፕን ስላደረገ አይደለም ያንን ምሳሌ የምትሰጠው። ግን ኤቪደንስ የሌለው እምነት ውስጥ መኖርህን ነው አሁንም ፕሩፍ ያደረክልን ማለት ነው። ዳንዬ እኔ የተረዳሁት ምን አለ መሰለህ፣ እሷም ቢሆን ከክርስቶስ ተምራ ነው ልታስተምር የምትችለው በዛ ሀገር ላይ እና ሰው አሁን ለምሳሌ ጳውሎስን ስለመጣ መረጃ ልሰጥህ ነው። እሺ ስጠኝ መረጃ። እንኳን እሱ እኔ እናንተ አለንን ከክርስቶስ የተማርነው ነው የምናስተምረው አይደለ? ማስረጃ ስጠኝ ያልኩህ ብራዘር እኮ ማስረጃ እኮ መጽሐፍ ቅዱስ ነው። ከኔ ተማሩ ክርስቶስ ምኑ ጋር ነው መጽሐፍ ቅዱስ ጳውሎስን ጠራች የሚል ያገኘው የቱ ጋር ነው? ጳውሎስ ብዙ ጳውሎሶች ሊኖሩ ይችላሉ እኮ ችግር የለም። አንደኛውን ጳውሎስ የቱ ጋር ነው የጠራችው? ከራሷ ይኸውልህ። አሁን እንዴት መሰለህ እኔ የተረዳው ከአንተ ነው የምረዳው። እኔ ከኔ አይደለም የምትረዳው። ይህንን ትምህርት ያገኘው ከቤተ ክርስቲያንህ ነው። ወደ እኔ አትምጣ። እኛ መቼ ይህንን አስተማርን ብራዘር? ቤተ ክርስቲያን ናት እኮ እንደዚህ ያለችው እና የቱ ጋር ነው ይህንን በጣም ብብልኝና እኔ የተረዳሁትን እዛ ላይ ልንገርህ። የቱ ጋር ነው መጽሐፍ ቅዱስ ላይ ያገኘኸው ወዳጅ? እንደዚህ የሚል ትምህርት የቱ ጋር ነው ያለው? እሱ ሐዋርያት ሥራ ምዕራፍ 9 ላይ መሰለኝ ያለ ክርስቶስ የሐዋርያት ሥራ ምዕራፍ 9 ላይ ብሩኬ ፕሊስ ግለጥለት። የሐዋርያት ሥራ ምዕራፍ 9 ላይ ማርያምን ሊያሳየን ነው ማለት ነው። ኖ አይደለም። ክርስቶስ ካልኩ የእሷ ታምረ ማርያም እሱ ይኸውልህ፣ ስለ ክርስቶስ ነው እያወራን ያለን። ስለ ማርያም ደግሞ የራሷ ድርሳነ ማርያም አለ። የት ጠራችሁ የሚል ነው ድርሳነ ማርያም ላይ ያለ። እንግዲህ ከዛ ላይ ነው እያልከኝ ያለህ እኮ የተረዳሁ እንደዛ መሰለኝ እኮ የምትለን ነገር አቋምህ ለዩ። አሁን ይሄኛው መጽሐፍ ቅዱሳዊ ስለመሆኑ ማስረጃ አለህ ወይስ የለህም ነው። ከሌለ የለህም ነው።
ከሌለ እኮ በቃ እየታገልከን ያለው የግድል አድርገው እያልከን ያለው ዳንዬ። እኔ የተረዳሁትኝ ነው የምነግርህ ያለ አንድ ሰከንድ ስጠኝ። እኔ አሁን ለምሳሌ ከክርስቶስ እማራለሁ። አሁን ክርስቶስን የሚያሳድዱ ሰዎች ቢኖሩ የሚወጋው ብረት ለአንተ ይብስሃለኝ ይለዋለሁ። እንግዲህ ከማን ነው የተማርከው? በተለይ ከክርስቶስ ነው። የሚያሳዱትን እንደዛ ብዬ እነግራቸዋለሁ። እሷም ደግሞ እንደዛ ብላቸው ቢሆንሳ ጳውሎስ ለሚባል እንደዛ ብላ ቢሆንስ ሆነ እምነታችሁ እንደስ ታልጎትምቹ ቢሆንስ ወደሚለው መጣችሁ ማለት ነው። ክብር ለጌታ ይሁን። ለዘመናት ትክክል ናቸው ለምታወራው አሁን እንደዚህ ቢሆንስ ክርስቶስ ካረገ ከ8 ዓመት በኋላ እኮ ነው ይሄ ነገር። ያ ግምት ላይ ገባችሁ ማለት ነው። አየህ፣ ለዚህ ነው ተረት ነው የምንለው። ለዚህ ነው አሁን ግምት ላይ ናችሁ። እንዲህ ቢሆንስ ነው እያልክ ያለው እንጂ የተረጋገጠ ነገር የሌለው እምነት ላይ ነው ያለው ማለት ነው። እያልን ያለ ነው እሱ ነው። ጳውሎስን ልጠራው የምትችል ደግሞም ተገልጣ ልታናገረው የምትችል አለመኖሯን ማመን ጥሩ ነው። ክርስቶስ ካረገ በኋላ ከ8 ዓመት በኋላ የተገኘ ሰው ነው አይደለም? ማን ነው የጻፈው መጽሐፉን? የትኛው ነው የምታወራው? ስለምን ነው የምታወራው? ስለ ሐዋርያው ጳውሎስ። እሺ፣ ሐዋርያው ጳውሎስ የሚያሳድዱ ሰዎችን ክርስቶስ ተገልጦ ተናግሮታል። አይኑን ሁላ እንትን እንዳለው የተጻፈ አለ። በማነው ጳውሎስን ያገኘው ወዳጅ? ኢየሱስ ክርስቶስ። እሺ፣ ጳውሎስን ማርያም ታሳድደኛለህ ይለው ነበረ። ጳውሎስን ማርያም አግኝተዋለች። ማታገኝበት ምክንያት ምንድነው? እሷ በምድር ላይ ካገኘችው ማስረጃ ስጠኝ። እድሜዋ በዛ ዘመን ነበረች። ማስረጃ ስጠኝ ብራዘር። ግምትን አታወራ። ማስረጃ ከሐዋርያቶች አትለይማ። እሷ ከግምት እኮ ወጣን ብራዘር። ማስረጃ ስጠኝ። ማስረጃው የዛን ዘመን ሰው ናተኝ። እሷ ማስረጃ የዛን ዘመንማ ሰው በጣም ብዙ ሰው ነበር። አሁን ማርያም ስለመሆኗ ማስረጃ ስጠኝ ያለው ወዳጅ። እሱ ማስረጃ ይሆን? እሱ ግምት ነው። በዛ ዘመን የነበረ ስንት ሺህ ህዝብ አለ ወዳጅ። ምን ሆነ ነው አሁን የጠየቅነህ? እሷ ስለመሆኗ ማስረጃ ስጠን ነው እያለ ነው። እንግዲህ እሷ ልታገኘው ትችላለች የሚለው ግምት አለኝ። የራሴ እኮ የራኛ ግምት አይደለም የምናወራው። እዛ ግምት አይደለም የምናወራው። ግምት አይደለም የምናወራው። ግምቱንም ስለማምንበት እኮ ነው። ያ ግምት ያንተን ግምት ኤቪደንስ አድርገው ነው እያልን ያለ ነው ወዳጅ። እሱማ ብዙ ሰው ሊገምት ይችላል። ግምት ግን ከዚህ ያለፈ ኤቪደንስ ይሁን ነው እያልን ያለ ነው። ኤቪደንሱማ መጽሐፉ ከእጄ ስለሌለ ነው የታወቀው። ዋናው እሱ ነው። ኤቪደንስ እንደሌለ ካመንክ በቂ ነው። እኛም እያልን ያለ ነው ተረት ናቸው። ሰዎች ቁጭ ብለው ሲደብራቸው ሰውን በምን መንገድ ከእግዚአብሔር እውነት እናርቀው ብለው ሲያስቡ ያው እንዳንተ ቁጭ ብሎ የገመቱት ሀሳብ ነው እንጂ አንድ መጽሐፍ የሆነ ኤቪደንስ የለውም። እግዚአብሔርማ የእውነት አምላክ ነው፣ ቅን ፈራጅ ነው። በሱ መረጃ ማስረጃ ካለ እንቀበል፣ ከሌለ ግን በቃ ለሌላ ሰው እድል ስጥ። ኦኬ ግን ዳኒ ቴክስት መጻፍ ስላልቻልኩ ነው በዛም የገባሁት። እሱ አንዳንድ መጽሐፎች ሲል አንድ ነጥብ ስል ቴክስቱ አይሄድልኝም። ለምንድነው እንደሚጨ ግምትን ለመንገር እኮ ዘመንም ሪኩዌስት መላክ አይጠበቅብህም ነበር። ቴንክ ዩ። እሺ፣ አመሰግናለሁ። ብዙ ሰው አሁን ልክ እንዳንተ አሁን እስቲ የወንጌል አማኞች እስቲ ገምቱ። ልክ እንደ አቤል ገምቱ እስቲ ማለት ገስት መላክ አይጠበቅባችሁም እና እስቲ ገምቱ፣ እንደነሱ ገምቱ። እስቲ እድል ልስጣችሁና እስቲ ገምቱ። በቃ እምነታችን በግምት ሆኗል እያሉን ያሉት። እስቲ ገምቱ እናንተ ምን ሊሆን ይችላል? ምን ሊሆን ይችላል? እና ሪኩዌስት ልከው ያው ግምት እያወሩን ስለሆነ ማለት ነው። እሺ ብሩኬ መቀጠል ትችላላችሁ። እሺ ሌላ ሰው አለ? እንቀበል። ሌላ ሰው ካለ ግምት ስትል እሰማለሁ። ትሰሚያለሽ? ሜርሲ ትሰሚያለሽ? ያ ግምት ስትል አንድ 4 ምናምን የመጽሐፍ ቅዱስ ክፍሎች ትዝ አሉኝና ለማርያም እንደዚህ የሚያነሱት የመጽሐፍ ቅዱስ ክፍሎች አሉና
አሁን ላይ መጥቀስ የማይችሉበት ስታተስ ላይ ደርሰዋል። ምክንያቱም ትክክል እንዳልሆነ ራሳቸው እንደማያዋጣቸው እያዩ ነውና አሁን ምንድነው ልክ እንዳሁን አይነት ነገር መጣ ቢሆንስ የሚል ነገር ማለት ነው። የሁለተኛ ዮሐንስ መልእክት እመቤት ብሎ የሚጠራትን እመቤት እሷን ነው ሜንሽን ያደረገው ብሎ ይናገራሉና የዮሐንስ መልእክት የተጻፈበት አመትና ማርያም ደግሞ ተወልዳ የሞተችበት አመት ሪላቲቭሊ ከዛ ሲታይ ዳግመኛ ላይ ያነሱት ሆኗል ያንን ነገር which is recently የምናስታውሰው ነገር በጌም ላይ የተጣሉበት ነገር ማለት ነው። ጌሙን ሲያሸንፍ እመቤቴ ብለህ አንብብ ብሎ ያለው ፓርት ማለት ነው። ፋይናሊ ይሄ የሚጠቅሰው ማንን እንደሆነ የታወቀ ነው፣ እሷን አይደለም። ኦኬ ኢሳይያስ 60 ላይም የናቁሽ ሁሉ ወደ እግርሽ ይሰግዳሉ የሚለውን ደግሞ እሱም አላዋጣም። ምክንያቱም ወደ 10 ከፍ ብላችሁ ስታነቡት በቁጣዬ በመታሽም በርህራሄ በፍቅር አሳይሻለሁ ይላል። ኦኬ ማርያም ምንም ኃጢያት የሌለባት በስጋዋም ንጹህ በቃ ከሰው የተለየች እግዚአብሔርን አስቆጥተዋለች ማለት ነው once upon a time። ስለዚህ የሆነው የኃጢያት ውድቀት ተገኝቶባታል። ስለዚህ እቺ ቁጥር 14 አታዋጣቸው። ምክንያቱም ከፍ ብሎ ሲነበብ እግዚአብሔርን ያስቆጣችበት ታይም አለ። ስለዚህ እቺ ማርያም አይደለችም። ኦኬ አሁንስ ደግሞ መዝሙር 45 ላይ የሚመጡና ንግስቲቱ የሚላትን ቃል ደግሞ ይጠቀማሉ። ንግስት የምትባለው የንጉስ ሚስት ናት። አይ ቲንክ የንጉስ እናት እቴጌ ነው የምትባለው። እሱም አያዋጣቸው። ራእይ ላይም ደግሞ ያለችውን ሴት ለመጥቀስ ይሞክራሉ። ራእይ 12 ላይ ያለችው ራእይ ላይ 12 ላይ ያለችው ሴት ደግሞ አመጣ የምትወልድ ናት። ነገረ ማርያም ላይ ደግሞ ማርያም አመጣ አልወለደችም ይላል። ስለዚህ ቶታሊ የማያዋጣ ነገር ነው እንደዚህ አይነት ነገር። አሁንም ደግሞ ምን ችግር አለውና ቢሆንስ በሚል ደግሞ አይቻልም። አይናገርማ ስለሷ ካልተናገረ አይናገርም እኮ በቃ። በተለይ ኦርቶዶክሳውያን ማርያም ላይ የጣላችሁትን አይን ቶታሊ ማንሳት መቻል አለባችሁ። ቶታሊ አይ ዶንት ኖ የሚመቻችሁ ካላችሁ እስኪ ሉቃስ 11 ቁጥር 27 እና 28 መክፈት የሚችል ሰው ካለ ቢከፍትልኝ ደስ ይለኛል። በቃ ጌታ ኢየሱስ ክርስቶስ ስለ ማርያም እዛ ጋር ትልቅ እድል አግኝቶ ነበር መናገር። ኦኬ አጋንንት የምታወጣው በቤልዜቡል መንፈስ ነው ብለውት አጋንንት በቤልዜቡል መንፈስ እንደማይወጣ ከኔ ጋር ያልሆነ ይቃወመኛል ከኔ ጋር የሚሰበስብ ግን አይበትንም የሚለውን ቃሉን ከተናገረ በኋላ ልክ እንደዚህ ስለሱ እያሳየ ያለውን የመጣበትን የአባቱን ፈቃድ ሊፈጽም እንደመጣ ስለሱ አጋንንት በዚህ ወይ እንደማይወጣ ስለራሱ የመሰከረ የመጣውን ስለሱ እንዳይወራ አንዲት ክፉ ሴት በመሃል ተገባና ምን ትለዋለች? አንተን የተሸከመች ማህፀን ያጠባችህ ጡቶች ብፁዓን ናቸው ትለዋለች። እሱ ወንጌል እየተናገረ በመሃል የወንጌልን ሐሳብ ትሰርቃለች። ስለ እናቱ አወራች። 28 ላይ እሱ ምን አላት? ብፁዓንስ የእግዚአብሔርን ቃል ሰምተው የሚታዘዙ ናቸው አላት። በቃ እዛ ጋር ስለ ማርያም ቢግ ዲል ቢኖር ኖሮ ለደህነታችን ወሳኝ ቢሆን ኖሮ ራሱ ጌታ ኢየሱስ ክርስቶስ ከማህፀኗ የተወለደው እዛ ጋር ያወራ ነበር። ወሳኝ ብትሆን ኖሮ እናንተ የምትሏት አይነት ማርያም ብትሆን ኖሮ እዛ ጋር በተናገረ ስለናቱ ኢየሱስ ግን አይደለም። በቃ እነማን ናቸው ብፁዓን? አው ትውልድ ሁሉ ብጽዕት ይሉኛል አለች አይደል? አው ብጽዕት እንላታለን። ግን ማርያም አያችሁ ሰው እንደሆነች። በቃ ልጁ ቃሌን ሰምተው የሚፈጽሙ እነሱ ብፁዓን ናቸው ብሎ ዘጋው። ፔሬድ አለቀ። ስለዚህ ኦርቶዶክሳውያን አያዋጣችሁም። በምልጃውን ብትሄዱ አላዋጣችሁም። ምክንያቱም በቃ ሊያማልደን የቻለው ጌታ ኢየሱስ ክርስቶስ ነው። አሁን በሊቀ ክህነትነቱ ያለው እሱ ነው። ከድንግል ሴት መወለድ ነበረበት። ከድንግል ሴት ተወልዷል። ሰው መሆን ነበረበት። ፍጹም አምላክ ፍጹም ሰው ነው።
ከሰውም ይልቅ ወንድ መሆን ነበረበት። ኢሳይያስ 9:6 ላይ እንደሚናገር ወንድ ከመሆኑ በተጨማሪ ሊቀ ካህን መሆን ነበረበት። ሊቀ ካህን ነው። ዕብራውያን 5 ላይ ይነግረናል። ከሊቀ ካህንነቱም ደግሞ የበለጠ ደግሞ ነውር የሌለበት መሆን ነበረበት። ነውር የለበትም። ኦኬ። ከነውሩም በላይ ደግሞ ሊያቀርበው የሚገባ ብቁ መስዋዕት ሊኖር ይገባ ነበር። ያንን መስዋዕት ደግሞ አቅርቧል። ይሄንን ሁሉ የፈጸመ ሌላ የለም። ስለዚህ እሱ ብቻ ነው። አዳኛችንም እሱ ነው። አማላጃችንም እሱ ነው። ደግሞ በፍርዱ ጊዜ ደግሞ የሚፈርደውም እሱ ነው። ኦርቶዶክሳውያን አይናችሁን ከሌላ ቦታ አንሱ። በምን ችግር አለውና በሊሆን ይችላል። የእግዚአብሔር ቃል አልተመሰረተም፣ ሊመሰረት አይችልም፣ አያዋጣችሁም። ቶታሊ ልጅየው አጋጣሚ አግኝቶ ነበር። እኛ ጌታ ጌታ የምንለው የእናንተ ኢየሱስ የተለየ ነው የምትሉት ኢየሱስ እንግዲህ ስለ እናቱ የሚያወራበት ትልቅ አጋጣሚ ተከፍቶ ነበር። ልክ እነ ጳውሎስን እየተከተለች እነዚህ የእግዚአብሔር ሰዎች ብላ እንደተከተለችው አይነት ሴት ናት እቺም ሴት። እሱ ሊያስረዳ ሲሞክር ሐሳቡን ልትሰርቅ የሞከረች፣ እሱን ሸፍና ስለ እናቱ ማውራት የፈለገች ሴት ናት። ግን በቃ አንተን የተሸከመች ማፀን የጠባሃቸው ጡቶች ብፁዓን ናቸው። ኢየሱስ ግን ምን አለ? ብፁዓንስ የእግዚአብሔርን ቃል ሰምተው የሚታዘዙ ናቸው አለ። በቃ አለቀ። እንግዲህ መድረክ ከተከፈተልኝ መናገር ያለብኝን እናገራለሁ። ትክክል ከሆነ ከዚህ በላይ ለዛውም በማያምኑ ሰዎች ፊት ከዚህ በላይ ትልቅ መድረክ አልነበረውም ኢየሱስ ስለናቱ የሚናገርበት። የአባቱን ፈቃድ ይፈጽም ዘንድ የመጣው እሱ ነው። በእኔ በኩል የሚመጡትን ላልተዋቸው ያለው እሱ ነው። ሌላ ማንም የለም። በዘመን መጨረሻም ደግሞ ሰማይና ምድር የሚጠቀለለው በሱ ነው። ስለዚህ አትሸወዱ። የሚገባ ካለ እንቀበላለን። ተባረኩ። ተሰምቻለሁ ወይስ ተቋርጬ ነበር? ጌታ ይባርክሽ። አልተሰማሽ? እሺ ብሩክ ተባረክ። ጌታ ይባርክሽ። መርሲ ተባረክ። አሜን ብሩክ። እሺ ላኩ ኦርቶዶክሳውያን ላኩ ገስት ላኩና በአነሳነው ርዕስ ላይ ትንሽ እናውራ። ማርያምን ካላወቃችሁ ኢየሱስን አታውቁም አለ አንዱ ኮሜንት ላይ ማለት ነው። መጽሐፍ እኮ ማርያምን እንድናውቅ አልፈለገም እኮ። ማርያምን እንድናውቅ እኮ ቢፈልግ ኖሮ ስለ እናቷ፣ ስለ አባቷ፣ ስለ ቅድመ አያቷ፣ ስለ ምንጅላቷ ሁላ ይነግረን ነበር መጽሐፉ። ስለ እንጃላቷ፣ ስለ ምንጅላቷ ምናምን ይተርክ ነበር መጽሐፉ። በቃ ሊነግረን የፈለገው ግን በቃ ከአንዲት ድንግል ሴት ጌታ እንደተወለደ ብቻ ነው። በቃ እናቱን ካላወቃችሁ እሱን አታውቁትም የሚል ጽሑፍ በጣም እኮ ነው የሚገርመው። በጣም ነው የሚገርመው። በቃ መጽሐፉ ነገረን አይደል? ሉቃስ 1 ላይ በ6ኛ ወር ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ስሟ ማርያም ወደ ታሪክ የጀመረው ምዛጋ ነው እንደሆነች ነገሮናል። ለዮሴፍ የታጨች እንደሆነች ነገሮናል። በቃ አለቀ። ስሟሳ ማርያም ይባላል። አለቀ በቃ። ስለ እናትና ስለ አባቷ ስም እንኳን አልነገረንም መጽሐፉ። በቃ ይሄ ነው በቃ የእሷ ታሪክ ተጀምሮ የሚያልቀው እዛው ጋር ነው። በቃ አለቀ። ጉዳዩ የመንፈስ ቅዱስ ሐሳብ ልጁ እንጂ ማርያም አይደለች። ከማርያም ጋር የሚገናኝ አይደለም። ስለ ማርያም የነገረን ምንድነው? ድንግል መሆኗል። ለምን? በብሉይ ኪዳን አስቀድሞ ተነግሯል አይደል? ድንግል ከሆነች ሴት መሲሁ እንደሚወለድ። በቃ አለቀ። እሱን ነገረን። በቃ ታሪኳ እዛ ጋር ያበቃል። የእሷ ታሪክ የእግዚአብሔር ጉዳይ ከልጁ ጋር ነው እንጂ ከማርያም ጋር ይሄ የቤተሰብ ጉዳይ አይደለም። ወንድምቶች እናቱ ስለሆነች ከዛ አክስቶቹ ደግሞ ስለሆነ እንደዚህ አይደለም። የእግዚአብሔር ሐሳብ እሱ አይደለም። በቃ እሱ አይደለም። እሺ
ይህን ክሳታችሁ በቃ መጽሐፍ ቅዱስን ልትረዱ ትቸገራላችሁ። በዝምድና በቤተሰብ ምናምን የሚሰራ አይደለም የእግዚአብሔር ቃል። እግዚአብሔር በማርያም በኩል ስለሄድክ አያቅም። እሷን ራሱ በራሷ በኩል ብትሄድ አያውቃትም እግዚአብሔር። አይገርምም? እንኳን አንተ በእሷ በኩል ሂደህ ልትተዋወቅ አይደለም ከእግዚአብሔር ጋር፣ እሷ ራሱ በራሷ በኩል እንደሆነ የኢየሱስ እናት አይደለው ምናምን ብላ በራሷ በኩል ብትሄድ ሰማይ አያውቃትም። እሷን እንኳን አያውቃትም። አስረግጬ ነው የምነግርህ። እሷ እንኳን በኢየሱስ ካልሆነ በስተቀር ሰማይ ሊያውቃት አይችልም። አየህ፣ በቃ ይሄ ነው የእግዚአብሔር ሐሳብ። ልጁ ነው ማለት ነው። ልጁ ነው። በኢየሱስ በኩል ካልሆነ በስተቀር ማንም ሰው ሰማያዊ የሆነ መታወቂያ ሊኖረው አይችልም። ማርያም ራሷን ብትሆን ወዳጄ ሂዳ በአፊት መቆም አትችልም። ያለ ክርስቶስ ኢየሱስ ወልደዋለችና የሚባል ፌቨር የለም። በቃ አለቀ። የተሰራላት ፌቨር ምንድን ነው? ይኸው ሳይገባት በቃ ልጁን ከወለደች ተመረጠች። የእሷ ፌቨር ይሄ ነው። መዳን ግን በክርስቶስ ኢየሱስ ብቻና ብቻ ስለሆነ እግዚአብሔር አብ አያውቃትም። ሂዳ ፊት ለፊት ቁማ ለምሳሌ እኔ እኩል ኢየሱስን የወለድኩኝ ነኝ፣ በቃ እኔ መግባት አለብኝ በክርስቶስ ኢየሱስ ሳሎን ምናምን ብትል ሲኦል ነው የምትገባ ወዳጄ። መቆም አትችልም። በእግዚአብሔር ፊት መቆም አትችልም። በቃ እሱ ሰው በራሱ መቆም አይችልም። ይሄም ካላወቃችሁ በቃ እናንተ ተሸውዳችኋል። ማርያም ራሷን ማዳን የማትችል ከሆነ አንተን አታድንህም ማለት ነው። በቃ ጳውሎስ ራሱን ማዳን የማይችል ከሆነ አንተን አያድንህም። ገድላቶቹ አፈር በሉ ማለት ነው። አየህ፣ ገድላቶች ደግሞ በእነንትናና በእነንትና በኩል የዘላለም ሕይወት ታገኛለህ ይልሃል። እነንትና ግን በራሳቸው እንኳን መዳን አይችሉም። ተመልከቱ፣ መዳን አይችሉም። ለዛ ነው እነዚህ መጽሐፍቶች የተረገሙ ትምህርቶች ናቸው የምንለው ማለት ነው። በክርስቶስ ኢየሱስ ካልሆነ ወደ አብ መግባት አትችልም። እስኪና ቢል ሀበሻ ናግባ፣ እስኪ ናግባና እስኪ እንደ እግዚአብሔር ቃል ብሩክ ተሳስተሃል፣ ይኸው እዚህ ጋር እኮ እንደዚህ አላነበብኩም ብላ አሳየኝ። ካልሆነ ግን ደግሜ እነግርሃለሁ የተረገሙ መጽሐፍቶች ናቸው።